የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ተወዳጁ ተዋናይ ቸርነትና በበጎ አድራጎት ስራዎቿ የምናውቃት ሙዳይ ምን አገናኛቸው? ወደዚህ ጋብዟቸው። ቸርነትና ሙዳይ ወደ መድረኩ ውስጥ እንዴት ይዟችኋል ብርዱ? እግዚአብሔር ይመስገን። ሰላም ነሽ ሙዳይ? እግዚአብሔር ይመስገን። ስላየኋችሁ በጣም ደስ ብሎኛል። እኛም ደስ ብሎናል። እንዴት ናችሁ? ሰላም ነው? ሁሉ ሰላም። ረጅም ጊዜ ዛሬ 11 ዓመት ረጅም ጊዜያችን ልጅነታችን የተገናኘ ነው። እድሜ ከጤና ሰጥቶ እንደገና ተገናኘ። ሰላም ነው? ሁሉ ሰላም። የዛሬ 11 ዓመት ቃለ መጠይቅ ስናደርግ ክለቤችቶ ነበር አስታውሳለሁ። ያኔ የነበሩት የልጆች ብዛት ወደ 300 ነበሩ። አዎ እንደው ንገሪያቸው። አሁን በሙዳይ ስር ታቅፈው እገዛ የሚያገኙት ልጆች መጠን 1500 በላይ በአዲስ አበባ ውስጥ 1500 ጎበዝ። እኔ ሳገባ አስታውሳለሁ ሰርጉን ሼህ መሐመድ ሁሴን አላሙዲን እኔ እችላለሁ ሲሉኝ ለሰርጉ ያስኩት በጀት ነበረ ለመቅዶኒያና ለሙዳይ ነበረ በጊዜው አስታውሳለሁ አይደል? ልክ ነው። እና አንድ ሁለት ልጆችም ነበሩ። ተመርቀው ወጡ። ደሰለ ተመርቀው ወጡ። ደስ ይላል በጣም። ብዙ ጊዜ ስናወራ ሙዳይ እንዴት እንደመጣ እንዴት ወደዚህ በጎ አድራጎት ስራዎች ውስጥ እንደገባሽ ብዙ ነግረሽናል ብዬ አውቃለሁ። ግን ሁልጊዜ ደግሞ ትውልድ ይተካካልና ሙዳይ የራስሽ ስም ነው? አዎ። ሙዳይ በጎ አድራጎት ያልሽውም በራስሽ ስም ነው? የሚገርም ነው። እኔ ግን አልነበርኩም ያልኩት። ሲጀምሩ ትምህርት ቤት ነበርና ወደ ነፃ ማስተምርበት ትምህርት ቤት ሲሆን ብዙ ጊዜ ሰራው በነፃ ሳስተምር ቆየውና በኋላ ላይ ጉዳይ አስፈጻሚ ያው የቢዝነሱን የሚሰሩ ሰውዬ ለበጎ አድራጎት ፍቃድ ማውጣት አለብኝና አውጡልኝ ብዬ ስላቸው ለኔም ሳይነግሩኝ ሙዳይ ብለው አውጥቶት መጡ። ጥሩ ሰው ናቸው። ከሙዳይ በላይ ምን ስም አለ? አሪፍ አይደለም? አሪፍ ሰው ሙዳይ ራሱ እንግዲህ በፊት እናውቀዋለን። ሙዳይ ሚስጥር መክተቻ አይደለ? በጣም ትልቅ ስም ነው። ትልቅ ስም። ስለዚህ ሙዳይ ተባለ በዛው በቃ ሙዳይ ተብሎ ቀረ። አጠቃላይ ሙዳይ ምን ያህል አመት ሆነው? 26 አመታችን። ኧረ ተይ። ልጅ ሆኜ የጀመርኩት በ18 አመት የከፈትኩት ነው። 26 አመቱ። ያኔ ግን ስትከፍቺው ሙዳይን እንደዚህ ይቆያል እንዲህ አይነት ልጆችን በብዛት ይዤ ለተቸገሩ ደርሳለሁ ብለሽ አስበሽ? አስቤ አላውቅም። ትምህርት ቤት ነው የተከፈትኩት። ቢዝነስ ትምህርት ቤት ነው፣ አጸደ ህጻናት። እንደውም ከአንድ ጓደኛዬ ጋር አብረን ነበር የከፈትነው። እሷ በአጋጣሚ እርጉዝ ነበረች፣ አትመጣም ብዙ ጊዜ ስራ ላይና እኔ ስራ ጨርሼ ወደ ቤት የገርጂ ልጅ ነኝ፣ ገርጂ ነው ያደኩትና ከኮተቤ አሁን ከለቀኩበት ግቢ ወደ ገርጂ ሲሄድ እናትና ልጅ ሲለምን ነው ያለው። ከአባት ጋርም ሊሆን ይችላል። እንዲሁም ደግሞ እዛው ገርጂ ኮተቤ አካባቢ ሰው ቤት የሚለምኑ የሚሰሩ ሴቶች ግን ነፃ የሚያገለግሉ ናቸው። ልጃቸው ሱሬት መላክ አይችሉም። እንዲሁም ደግሞ በዛን ጊዜ ኤችአይቪ በጣም የገነነበት ወቅት ነበርና ኤችአይቪ እንዳለበት ቤተሰቡ ከታወቀ ትምህርት ቤቶች አይቀበሉ። እኔ ግን ተቀበልኩ። ሳላውቀው በዙ ነፃ እድል የሰጠኋቸውና በኋላ ላይ ምን ሆነ ኮሚቴ አቋቁሞ ምረጫሉ። ወይ እኛን ምረጭን ወይ ድሆቹን ምረጭ፣ ምክንያቱም ተላላፊ በሽታ ይመጣብናል። ብዙ ምክንያት ደረደሩልኝ። አይኔ እንግዲህ ወደ አሁን ነው የምመርጠው አልኳቸው። በቃ ትምህርት ቤት ሞልቷል ብለው በታህሳስ ወር ላይ ሁሉም ሙልጭ ብለው ወጡ። ከዛ ብቻዬን የወሰንኩት ጓደኛ ያልነበረችም። ምንድነው ማረጋው? ቤት ኪራይ መክፈል አለብኝ፣ አስተማሪ ደሞዝ መክፈል አለብኝ አልኩኝ። ከዛ ለጓደኛዬም ነገርኳት። እኔ ግን ወደ ስራ ዓለም ገባሁ። ያው ቢዝነስ ነበር የከፈትኩት። እግዚአብሔር ይመስገን አሁንም እሰራለሁ ብዙ ስራዎች፣ ነጋዴም ነኝ። ከሙዳይ በጎ አድራጎት ውጪ ንግድ ውስጥ ማለት? ንግድ ውስጥ ማለት ነው። እሱም ነው እስከዛሬ ሙዳይ ምንም አይነት የውጭ ፈንድ የለውም። አብዛኛውን 75%ን ራሴ ሰርቼ ነው። እንጀራና ባልትና ኤክስፖርት አደርጋለሁ። ከብቶች፣ ዶሮዎች፣ የተለያዩ ሱቆች እየሰራው ነው ግቢ ማስተዳደረው። እንዲሁም ደግሞ እኔ ጋር የሚገቡ እናቶች ከጎዳና የተነሱ እናቶች ሊሆኑ ይችላሉ፣ ወይም በሴተኛ ዳሪ ህይወት ውስጥ የነበሩ እናቶች እኛ ማዕከል ላይ ሲገቡ ስራ እድል ነው የምንሰጠው። እኛ ቤት ስራ ክቡር ነው።
ልመና ኃጢአት ነው የምንለው እና ሁሉም በየሚፈልገው መስክ ላይ በጣም ብዙ ስራዎች አሉ። በሚፈልጉት ላይ አሰልጠናቸው ወይ እኛ እንቀጥራቸዋለን ወይ ደግሞ ለሚፈልግ አካል ፍላጎት ካላቸው እንልካለን። እንደዚህ ያደረገ ነው ለ26 ዓመታት የኖረው። በጣም ደስ አይልም? 26 ዓመት ልመና ኃጢአት? አዎ ልመና ኃጢአት ነው። ስራ ክቡር ነው። ስራ እንደውም እንደ ስግደት ይቆጠራል ነው የምንለው። ማንኛውም ስራ፣ ሁሉም ስራ ክቡር ነው ለኛ። እግዚአብሔር ይመስገን ብዙ ስራው ሰርቻለሁ፣ አሁንም እየሰራው ነው። ለዚህ ነው ገርገጭ ሲል ከዚህኛው ከግራ ኪስ ወደ ቀኝ ኪስ እንደዛ እያደረግን ያለነው። 26 ዓመት ቀላል አይደለም። እውነት ነው። ምናልባት አሁን እነዚህ ሁሉ ልጆች አሉሽ፣ ስለነሱ ማሰብና የግል ህይወት እንዴት ይታረቃል? ለኔ አንድ ነው። አብሬያቸው ነበር መኖረው እስከ ዛሬ 3 ወር ድረስ ማለት ነው። አብረን ነው የምንበላው፣ አብረን ነው የምንጠጣው። ትዳሬም እዛው ነው። በእርግጥ ባለቤቴ እዚህ ቦታ ላይ የለም ማለት እዚህ ስራው ላይ የለበትም። ዶክተር አንተነህ ይባላል። ባህር ዳር ላይ ነው የሚሰራው። ግን በመጣ ሰዓት እዛው አብረን ነው። በቃ ሁሉ ነገራችን አብሮ ነው። እኔ የአንቺ ህይወት ምንድነው የምትለኝ? ልጆቹ ናቸው የኔ ህይወት። የወለድኳቸው ልጆችም አሉ። አብረን ሁሉ ነገራችን የነበረው። ብዙ ጊዜ አንቺ ደግነት የራስ ነው ሊባል ይችላል። ግን ቤተሰብ ጋር ደግሞ ሌላ አይነት ስሜት ሊያመጣ ይችላል። እሱ እንዴት ይታረቃል? ሲጀመርም ባለቤቴም እዛ ቦታ ላይ ነው ያገኘኝ። በጣም በዚህ አጋጣሚ በጣም አመስገን ፈልገው ዶክተር አንተነህን በጣም አመስገን ፈልጋለሁ። የኔ ነገር በጣም ስለገባው ከጀርባ ሆኖ ሳፖርት ያደርገኛል ያለው ሁኔታ እንጂ ለኔ በጣም ምንም ለውጥ የለው። እነዛም ልጆቼ ናቸው፣ እነዚህም ልጆቼ ናቸው። አንዳንዴ አለያቸውም፣ ለይቼም አላውቅም። እንደውም ስጠየቅ ስንት ልጅ ወልደሻል ስባል 1500 በላይ ልጆች አሉኝ ነው የምለው። ናቸው? አዎ 1500 ብቻ ሳይሆን 1502 ለባለቤትሽ ለዶክተር መቼ 1500 ልጅ ያለኝ ቢል ከአንድ እናት ነው የሚባለው። ፊልድ ወጥቶ ሲመጣ ደግሞ ስንት ቁጥር ላይ ደርሰሻል ነው የሚለኝ። ያው ቸሬ እንኳን አውቃለሁ በኮቪድ ጊዜ ያስታውሳሉ አይደለ? ብዙ ነገሮች እኮ ከሙዳይ ጋር ያኔ ነው የጀመርከው? አዎ ወደ ሙዳይ የሄድኩት ለመጀመሪያ ጊዜ ያኔ ነው፣ የዛሬ 6 ዓመት። በኮቪድ ጊዜ ምግብ እየጫንክ የምትገባበት ሁኔታ ትንሽ ለየት ይላል። ያን የሰሰማው ራሱ እንደውም ካገኘሁት ጠይቀዋለሁ ስል ነበረ። ትዝ ይልሃል? ምግብ ጭንም እንዴት ለምን ትስቂያለሽ? ታስታውሻለሽ አይደል? አዎ በደንብ አስታውሳለሁ። ምንድነው ያኔ ኮቪድ ላይ ሁሉ ነገር የተዘጋበት ሰዓት ነበረ። በርካታ አርቲስቶች ደግሞ እጅ ማስታጠብ ጀምሮ ብዙ በጎ አድራጎት ነገሮች የሚሰሩበት ታይም ነበር በዛ ሰዓት። እኔ ደግሞ ትኩስ ዝነኛ ነበርኩ በኪያ ፊልም። ገና ልክ እየታወቅኩ እያለ ይህንን ነገር ደግሞ መስራት አለብኝ ብዬ አሰብኩና ኪያ ተሰርቆ ያያችሁ ሰዎች ብሩን ስጡኝና ለሙዳይ እህል ይዤበት ሊድ ብዬ ሶሻል ሚዲያ ላይ ቪዲዮ ሰራን። ከዛ በሱ ገንዘብ አገኘንና ገዝተን ወደ ሙዳይ እህሉን አደረስን ማለት ነው። ያኔ ነው የተዋወቅነው። እንዴት ነበር ያደረሳችሁት? በአይሱዙ ነበር። ሳትንከርክሽ የሚያስቃት ነበር። በአይሱዙ ነበር የሚያመጣው የነበረውና በጣም ነው አመሰግነው። ግን አይሱዙ ላይ ከእቃው ጋር አብሮ ነው የሚጫነው። ከውስጥ ሆኖ ተሸፍኖ ሰው አለ ተብሎ ነው ሸራው ሲገለጥ ምናምን አንድ ላይ። ምክንያቱም በጊዜው ብቻህን ጓደኞቼ ያሉ እነ ዳጊ ሌሎች ጓደኞቼም ነበሩና ከነሱ ጋር ሆነን እቃውን በአይሱዙ ጭነን፣ ያው ጋቢና 2 ሰው ምናምን ነው የሚችለው ከኋላ። እኔ ደግሞ ያኔ በደንብ የምታወቅም አይመስለኝም ነበር። እኔ ግን የሰማሁት ያው ላለመያዝ ከእቃው ጋር አንድ ላይ ተጭነህ እንደገባህ ነው። አይ እንደዛ እንኳን አይደለም። ግን ዋናው ደግነቱ ነው። ምክንያቱም በጊዜው በጣም የጭንቀት ጊዜ ነበረ። እንዲህ አይነት ተቋማት እንደው ማሰብ አይደለም ለራስ ራሱ ስታስብ ትንሽ ግራ የሚገባ ነገር የነበረበት ነውና አንተ ዝና ለመልካም ተጠቅመህ ለነዚህ ታዳጊዎች በጊዜው መድረስ በመቻለ ከዛን ጊዜ ጀምሮ ደግሞ እስካሁንም ለሙዳይ በመቆም በአደባባይ ላይ ምስጋና ይገባል ለማለት ነው። ቸሬ በዚሁ አጋጣሚ አንተን ማመስገን ፈልጋለሁ። ቆይ ቸሬ የኮቪድ ጊዜ ትልቅ አስተዋጽኦ አድርገህልኛል። ምናልባት አንተ ታስታውስ ይሆናል ብዙ ነገር በኮቪድ ጊዜ ያው ቸሬም አድርጓል። አንተም በጣም በቸገረን ሰዓት ነበር የኮቪድ ጊዜ ይታወቃል። ሁሉም ቤት ውሏል።
ሁሉም ተሰባስበን እዛ ግቢ ውስጥ ነበር። ምን አንወጣም ነበር ከግቢና ያደረክልኝ ነገር ትልቅ ነገር ነው። በዛው አጋጣሚ ላመሰግን እፈልጋለሁ። የሱ እንደሱ ባይሱዙ ተጭኜ ግን አልገባው። የቸሬ ይበልጣል በእናታችሁ ሳስበው ራሱ ስትገለጥ አብረህ እዛ ውስጥ መቀመጥ እኮ ይሄ ለነሱ ነው እንጂ ኖርማል ነው እኮ እነሱ ላዩት ሰዎች ነው እንጂ አዲስ ነገር የሚሰማው እኔ ኖርማል ነገር ነው። በቃ ሌላ ጊዜ ምናምን እንደምናደርገው ነው። አሁን ዕቃ ቤት ብንቀይር ምናምን ከኋላ ልትሆን ትችላለህ። እንደዛ ነው ያሰብኩት። ስለዚህ ላንተ ኖርማል ነበረ። እንዴት ይረሳል? እኛ ግን ልንረሳው አንችልም። እኛ ሙዳዮች ከዛን ጊዜ ጀምሮ የሙዳይ አምባሳደር ሆነ ቀጠልክ ማለት ነው። ሚና ምንድን ነው? ሚና አንደኛ እውነት ለመናገር ሶሻል ሚዲያ ላይ ብቻ ሳይሆን በጓደኞቼም በደንብ ለማስተባበር ከሷ ጋር ልጆች እንዲይዙላት ጓደኞቼ እኔ ጋር ብዙ ሰዎች ይደውላሉ። ወደሷ ሄደው በደንብ አስረዳላታለሁ። እዛ በስንት ብር ልጅ ያኔ 600 ብር ነበረ። በ600 ብር ልጅ አንድ ልጅ በወር ይዞ ማሳደግ እንደሚቻልና በርካታ ጓደኞቼም ሄደው እንዲይዙ አድርግ ያለው ኢቭን የመድኃኒዓለም ማህበር አለን እነሱ ጋር ደግሼ ያው አላማው እዛ ጋር ደግሶ ማብላቱ ሳይሆን እዛ ጋር መተው እንዲያዩላት ነበር ማህበሩን የተጠሩ እንግዶች ማለት ነው። እዛም የመጡ ሰዎች ልጆች ይዘውላት ነበር በሰዓቱ። ሰው እንደዚህ አይነት ነገሮችን ለማድረግ ሞክሬያለሁ። አሁን ደግሞ ወደ መጨረሻ ላይ ደግሞ መሬት የተሰጣት መሬት ላይ ቤት ሰርታ ለመግባት ከኪራይ ለመውጣት በመታደርገው እንቅስቃሴ ላይ ሶሻል ሚዲያ ላይ ለመንቀሳቀስ ሞክረናል። በተወሰነ መንገድ አሳክተነዋል ብዬ አስባለሁ። ቤቱ ተሰርቶ አለቀ? ባያልቅም ገብተንበታል። ግን ትልቅ አስተዋጽኦ ትልቅ ሚና እኔ አስታውሳለሁ። ሙዳይ የተከራይሽበት ቦታ ውጪ ተብለሽ ችግር ላይ የነበርሽበት ጊዜ አሁን ቢያንስ እኮ መውደቂያ ያለና ገብቶ መጨረስ ይቻላልና አሁን ደስ የሚል ስሜት ላይ እንዳለሽ ይሰማኛል። እንኳን ደስ አለሽ በሏት። እውነት ምክንያቱም 1500 ልጆች አይደለም እኔ እንግዲህ ያሉኝ ልጆች መጠናቀዋለሁ አለ ሐሳቡ ጭንቀቱ 1500 ደግሞ ማብላት ማጠጣቱ ስለነሱ መጨነቁ አንድ ልጅ እንኳን ሲታመም ምን ያህል ጭንቀት እንደሚፈጥር እናውቃለን። ቸሬም አባት ነህ ታውቃለህ አይደል? አዎ በደንብ። እና 1500 ደግሞ ሲሆን ኤኮን አስበዋል። በጣም ከባድ ነው። እኔ አሁን እንግዲህ 4 ልጆች ናቸው ያሉኝና እግዚአብሔር የተመሰገነ ይሁን። የሆነ ነገር ስትመጣ ጉንፋን አንድ ላይ የመታመም ነገር አለ ወይ ምናምን ነገር በቃ አልፎ አልፎ ክሊኒክ ሄደት መጣ አለ። 1500 ሲሆን እንዴት ነው? እኔ ለምጄዋለሁ መሰለኝ። እግዚአብሔር ይመስገን። ትንሽ የሚያስቸግሩኝ እነዚህ አልጋ ቁራኛ የሆኑ ልጆች አሉ። እዛ እነሱ ላይ ትንሽ ያስቸግራል። ምክንያቱም እንደ ሰው እዚህ ጋር መመኛ አይሉም። ለቅሶ ብቻ ነው የሚያደርጉት እና ቶሎ ቶሎ ደግሞ ይታመማሉ። በቃ ትንሽ ጉንፋን ትንሽ ነገር ጥንቃቄ ከጎደለ በቃ ህመም አለ እንጂ ሌሎቹ ላይ እግዚአብሔር ይመስገን ልክ እኔ አንድ ልጅ እንዲያስኩ ነው የምቆጥረው። አሁን ያ ሁሉ 1500 የሚለው ወደ አንድ ነው ያርገዋለሁ። ግን ለነሱ ብቻ ግን በቃ በጣም እከታተላለሁ። እነሱ ጋር ትንሽ የተቸገርኩት ሙዳይን በመክፈትሽና እነዚህ ልጆች በመያዝሽ በመርዳትሽ እግዚአብሔር በምን ባረከኝ ትያለሽ? በቃ በሁሉም ነገር ነው የባረከኝ። ምክንያቱም ምኞት ተገድጃለሁ እዚህ ስራ ውስጥ የገባሁት። እኔ ሳድግ ምን ነበር ምለው ወይ ገበሬ ሆናለሁ ወይ ትምህርት ቤቱን ከፍታለሁ ነበር ምኞቴ። እንዳልኩትም በ18 ዓመት ትምህርት ቤቱን ከፈትኩ። ያው የነበረው ትምህርት ቤት ፍላጎቴን አሳካው። እስከ ዛሬ 4 ዓመት ድረስ እስከ 8ኛ ክፍል ነበረኝ ትምህርት ቤት። አሁንም ትምህርት ቤቱ ነበረኝ። አሁን ኬጂ ሆኖ አለኝ። ገበሬ መሆን ፈልጋለሁ ብዬ ነበር፣ ገበሬ ሆኛለሁ። ስለዚህ እግዚአብሔር በቃ የተመኘሁትን ሙሉ ለሙሉ ሰጥቶኛል። ቢያንስ አንድ ልጅ እንኳን ላጉርስ ብዬ ነበር። እንግዲህ እግዚአብሔር ፈቅዶ ደግሞ ይሄ ሁሉ ሰው እያጎረስኩ ነው ያለሁት። እኔ ሳይሆን እሱ ነው የሰጠኝ ጸጋውን። አንዳንዴ ምግብ አንሶ የምትደነግጭበት ጊዜ የለም? ሙዳይ ብድር አትፈራ። ስለዚህ ብድር ችግር የለብኝ እግዚአብሔር ይመስገን። ደግሞ ለአበዳሪዎቼ ማመስገን ፈልጋለሁ። ያበድሩሻል? ሁሉም ሰው ብር ጠይቄም ቢያለኝ ሰው የለም። አስቀርቼም አላቅም። ብዙ ሽልማቶች አሉኝ በመበደሬ በመመለሴ። ከባንኮች ከማይክሮ ፋይናንሶች በደንብ እታወቃለሁ። ተበዳሪም ነኝ መላሽም ነኝ። ሙዳይ ዝነኛዋ ተበዳሪና መላሽ ትመላለሻለሽ ይታየኛል፣ ለመበደርና ለመመለስ። አዎ እውነት ነው። ምንም ነገር ሄጄ የጠየቅኩት ሰው እንደውም በዚህ አጋጣሚ አንድ ልጅ ፕሬዝዳንቷ ሲመረጡ
ፕሮግራም አቅርቡ ተብሎ ከኛ ልጆች ነበር ልጆቼን በተቻለኝ አቅም ሁሉ ውስጥ ከታቸዋለሁ ነገ ጧት ምን እንደሚሆን አናቅምና ፒያኖ የሚጫወት ልጅ ነበረኝ እዛ የተማረ ፒያኖና ጊታር ነበር እዛ ሙዴ የተማረ አዎ የኔ ልጆች ነበርና በአጋጣሚ ድል ተሰጠን ቤተ መንግስት እንድናቀርብ የዚህን ጊዜ ፒያኖ የለኝም ሄድኩኝና ፒያኖ ልገዛ ተበላሽቶብን ነበር ፒያኖ ልገዛ ሄድኩኝና ብር የለኝም ግን ምንም ብር አልነበረኝምና ፒያኖ ፈልጌ ነበር ለነገ ነበር የፈለኩት ግን ብር የለኝም ስለው ብር ባገኝሽ ሰዓት መጥተሽ ክፈይ ብሎኝ ይዤ ወጥቻለሁ እና ፕሮግራሙን አቅርበናል ዋው ይሄም ስለዚህ ሁሉም ልጆቼ ሁሉም ነገር ላይ ያሉ ብድር ደግሞ አውቀውኝ አይደለም የሚሰጡት በቃ የተሰጠኝ ጸጋ ነው ብዬ ነው ማስበው እንጂ ሙዳይነቴን አውቀው አይደለም ሙዳይነቴን ባያውቁ እንደውም አይሰጡኝም ብዬ ነው ማስበው ስለዚህ እግዚአብሔር ልጆቹን አይተውም ማለት አይተው አረ ሁሌ እንዳጎረሰልኝ አንድ ቀን ተረውብኝ ያውቁ አዋቂ ላይ መስራት አረጋውያን ላይ መስራትም ጥሩ ነው ግን ደግሞ ታዳጊዎች ላይ ደግሞ መስራት የበለጠ ምክንያቱም እነዛ ልጆች ነገ አድገው አገር የሚረከቡት እነሱ ናቸው የቱ ጋር እንደሚሆኑ አይታወቅምና ታዳጊዎች ላይ መስራቱም ብዙዎች በጣም ጥሩ ነው ሲሉ ሰማለሁ እውነት ነው አንቺስ እንዴ እኔም በደንብ ነው ማምነው እኔ ብዙ ዶክተሮች መምህራኖች አፍርቻለሁ የተለያየ ሙያ ላይ ጨርሶ ድር ያለው አያትም ደርሻለሁ እኮ ነው ዋው አያትም ደረጃ ደረስኩ ነኝ ምክንያቱም 26 ዓመት ረጅም ዓመት ነው እና እንደኔ ድለኛ ሰው አለ ብዬው አላስብም አንዳንዴና እግዚአብሔር ሁሌ እንዳመሰገንኩት ነው ካንቺ ጋር ወጥተው አሁን ደረጃ ላይ ደረሱ ወይም ደግሞ መስሪያ ቤቶች ውስጥ ገብተው የሚሰሩ አሉ የሙዳይ ልጆች በጣም ብዙ አሉ እየመጡም ያግዙኝም አሉ ባያግዙኝ ደግሞ እኔ ምለው መጣችሁ ይግድ አግዙ አይደለም ግን በቃ ራሳቸው ሰው ሆኖ አገር ቤተሰቦቻቸው መምራት መቻላቸው ራሱ ለኔ ትልቅ ነገር ነው ነገ ጧት ደግሞ እነዚህ አገር ሊረከቡ የሚችሉ ልጆችም አፈራለሁ ብዬ ነው ማስበው ስለዚህ በጣም ደስተኛ ነኝ ዋው አሁን 1500 በቃ የመጨረሻው ነው ወይስ ሙዳይ ሰፍቶ ከዚህም በላይ ችግረኛ ታዳጊዎች መቀበል ይፈልጋል አይ በደንብ ነው የምንፈልገው በዚህ ማን እንቀደም አሁን አዲስ አበባ ላይ 2 ቦታዎች ይዣለሁ እንዲሁም ድሬዳዋም ተሰጥቶኛል ድሬዳዋም ላይ ያያገዝናቸው ያሉ ልጆች 500 አሉ ይሄ ብቻ ሳይሆን አንደኛ እንደ ሞዴልም እንዲሆን ፈልጋለሁ ምክንያቱም ራሱን በራሱ የሚያስተዳድር ድርጅት ነው ከሰው ብዙ ጠይቀን ሳይሆን ራሳችን እያሰራን ራሳችን እየሸጥን ነው ለራሳችን ገቢ የምናደርገውና ይሄንን በደንብ አስፋፍተን ምናልባት 10 ልጅ 10,000 ልጅ ወይ 20,000 ልጅ እንይዛለን እና በቃለን ብዬ አስባለሁ ይሄ ድሬዳዋ መሰለኝ አይደል አይ ድሬዳዋ ነው ዋው አዲስ አበባም ላይ ከታዳጊዎች ጋር ብዙ ጊዜ በተለይ ጳጉሜ ላይ የፍቅር ሳምንት ብለሽ አሁንም አለ እሱ ነገር አለ በየዓመቱ እናዘጋጃለን ከተለያዩ ሰዎች ጋር ከተለያዩ ባለሙያዎች ጋር ማለት ለልጆቻችን ሙያቸውን አሳይተው ያ ልጅ ለገጧት ምን እንደሆነ ስለማይታወቅ አብሮ እንዲያሳልፉ እናደርጋለን እንዲሁም ደግሞ የኢትዮጵያዊ ባህል የነበሩ የተረሱትን እያሳየን እንዲያስታውሱት እናደርጋለን እነ መፍጨት መውቀጥ ቆይ ሙዳይ ውስጥ አሁን በሙዳይ የሚታቀፉት ታዳጊዎች በምን መመዘን ለምሳሌ ጎዳና ተዳዳሪዎች ናቸው ወላጅ በተለያየ አጋጣሚ የማይኖራቸው ናቸው ወይ ተጥለው የሚገኙ ናቸው ምን አይነት ታዳጊዎች ናቸው ሊባል ይችላል አብዛኞቹ ያው ልጆቹ የምንረከበው ከአዲስ አበባ ሴቶችና ህጻናት ቢሮ ነው ከተለያየ ወረዳ እንዲሁም ከፖሊስ ጣቢያ ቤተሰቦቻቸው የሞቱባቸው የሚሰበስባቸው ያጡ ወይ ደግሞ ልትወልድ የደረሰች እናት ከነ ድሳትወልድ እኛ ጋር ገብታ ወልዳ ታረሳ ከዛ በኋላ ወደ ስራ ለምን ትገባ ከእናትና ልጅ ስንቀበል ማለት ነው ልጆቹ ግን አብዛኞቹ ያው ከመንግስት አዲስ አበባ ሴቶችና ህጻናት ቢሮና ከፖሊስ ነው የምንረከበው እነሱ አምነውባቸው ነው ወደኛ ጋር የሚልኳቸው እንደዚህ አይነት ልጆች ልከናል ተቀበሉ እንባላለን እንቀበላለን አድራሻው ስለርሶ ይናገራል እንቅስቃሴው ፈጣን መሻቶ የበዛ ግን ማጣት የማይወዱ ከሆነ መኖሪያው መገናኛ ነው ቴምር ፕሮፐርቲስ እንደ ስሟ በሆነችው መገናኛ አዲስ ሳይት አውጥቷል ከስቱዲዮ እስከ ባለ 3 መኝታ በልዩ አከፋፈል 40/60 40% ነው ከፍለው ቀሪውን ቁልፍ ስናስረክቦት 20% ከፍለው ቀሪውን በ17 ዙር የሚከፍሉበት አማራጭ አለን ሙሉ ክፍያ ለሚከፍሉ የተለመደውን የ35% ቅናሽ ያገኛሉ ይደውሉ ነገዋን ደግሞ ሳስበኛ በሌለንበት ዓለም ጥለናት ስለምንሄድ ሁሉ ነገሩ አይጨልምብኝ ጨረቃ አስመስዬልሃለሁ እወቅበት ፍጹም የማይረሳ ልዩ ለሊት እንድናሳልፍ ፈልጋለሁ ትላንት ያላፈራው ሰው ዛሬ ከየት ይመጣል ብለህ ነው አሸኛትም ወይ መሄዱ አይደለም ይላሉ እንግዲህ አይ ጉልበትም የላቸው እዛው ጦር ሜዳ ሳይጨርሱት አልቀሩ አጋፔ ተከታታይ ድራማ
የፊታችን ሐሴ 16 ይጀምራል። ሙዳይ ውስጥ ሰርግ ደግሳችሁ ታውቃላችሁ? በጣም ብዙ ጊዜ ሰርግ፣ ልደት፣ ሐዘን ማንኛውም ነገር እናዘጋጃለን ግቢ ውስጥ ከልጆች አዋቂዎችም ስላሉ ልጆችም ነፍስ ይማር ሲኖር ፕሮግራም ከአዋቂዎች ጋር ሞር ያሳልፋሉ። ልደት ሲሆን ደግሞ ከልጆች ጋር ማሳለፍ በጣም ነው ደስ የሚለው። ብዙ ልደቶች፣ ሰርጎች፣ ምርቃት ሁሉ አድርገናል። ስለዚህ ያ ሁሉ 1500 ታዳጊ በቃ በሰርግ ተጠርተው እዛው እየበሉ እየተጨፈረ ይታየኛል እንዴት ድምቅ እንደሚል። በጣም ነው የሚደምቀው። ዋው! ማግባትስ ሙዳይ ነው እውነት ባንዱ ያስርበት። ስለዚህ ፎቶ እስኪ ንገሪ ምንድነው? ይሄ ኢትዮ ቴሌኮም ከኛ ጋር አብሮ ነው የሚሰራው። ኢትዮ ቴሌኮም ደብተር መጥተው ሲሰጡን ነው። በየአመቱ ደብተር ድጋፍ ያደርጋሉ፣ የገንዘብ ድጋፍ ያደርጋሉ። ኢትዮ ቴሌኮም አብረን ነው የምንሰራው። አንድ ወቅት ላይ ኢትዮ ቴሌኮም እንጀምሮ ነበረ። በየወሩ ስም ሰይሞ ነበር። አሁን ግንቦት የሙዳይ ነበረ። ሰኔ እንደዚህ ያደረገ ለመቄዶንያ ለሜሪጆ ያደረገ ሰጥቷልና በአጋጣሚ ጥሩ የሰራ ነው እኛ ነን። የታቀደውን እቅድ ግብ የመታ ነው እኛ ነን። ሙሉ ኢትዮጵያ ላይ ነው የሰራ ነው። እኔ ጋር ብዙ ወጣቶች አሉ ያሳደግኳቸው ማለት ነው። የወጣትን ኃይል እዛ ላይ ታየ ነበርና ኢትዮ ቴሌኮም በጣም ተደስቶ አሁንም አብረውን እየሰሩ ነው ያሉት። ወጣቶች ምን ያክል ፓወር እንዳላቸው አሳይተዋል። ዋው ደስ ይላል። ይሄ ፎቶ ምንድነው? ይሄ አሁን አዲስ የተገነባው ግንባታ ኢትዮ ቴሌኮም በሰጠን ብር የተጀመረው አሁን የገባንበት ግቢ ነው። ያው እንደሚታየው አላለቀም። ስለዚህ አረረም መረረ ቢያንስ ዞሮ መግቢያ ቤት አለን። አሁን ገብተናል። እርዳታና እገዛ ደግሞ ስናገኝ ጥንቅቅ ብሎ ይጠናቀቃል። አዎ ለዛ ነው አጥሪው እየቀረበ ያለው። ከ1500 በላይ ታዳጊዎችን መሰብሰብ እውነቱን ለመናገር እንግዲህ ማዘር ተሬዛ ማበበሽ ጎበናም እኮ እንግዲህ የሰሩት ስራ ይሄን ነበር። በዚህ አይነት መንገድ ነበር የተመላለሱትና በእነሱ ጫማ ላይ አንቺም እንዳለሽ ይሰማኛልና ለሙዳይ እድሜ ከጤና ተመኙላት። እኔ ቸርነት ደግሞ እርግጠኛ ነኝ አሁን ባለበት ሙድ ስለ በጎ ነገር ለማሰብ አንዳንዶች ልብ ነው የሚፈልገው ይላሉ። ምክንያቱም ስትመረጥ ነው ለእንዲህ አይነት ነገሮች ጊዜ ሰጥተህ ከራስህ ቤተሰብ። ብዙዎቻችን በራሳችን ህይወት ተጠልፈናል። የራሳችን ነገር የማስቀደም ነገር አለና አንተ ግን አሁን ስሰማ በብዙ ስለ ሙዳይ ታስባለህና ብዙ ጊዜ ትነግረኛለች ሙዳይም እውነቱን ለመናገር የቲያትር ስራዎችን እየሰራ እንደሆነ አውቃለሁ። የአንድ ሰው ቲያትርህ ከምን ደረሰ? እያጠናን የአንድ ሰው ቲያትር። ዋው ገና ነው። ብቻህን? ልምምድ ላይ በልምምድ ላይ ነው ያለው። ስለዚህ መጀመሪያ የሚቀርበው ለሙዳይ ነው ማለት ነው። 1500 ኦዲየንስ እኮ አለን። ታዲያ ያለቀለት በጣም ደስ ይላል። ፊቱ ላይ የማየው ነገር የለም፣ የሆነ ሱስ የለም አይደል? ማንሰጥኝ የስራ ሱስ ነው። ብዙ ሃይማኖታዊ የተለያዩ ዝግጅቶችም ላይ ያለው አይደለ? ከዚህም የሚተርፈውም ጊዜ አለ። ለምሳሌ ቸሬ እውነቱን ለመናገር በስራው ብቻ ሳይሆን በግል ህይወቱም ተምሳሌት የሚሆን አይነት ወጣት ነው። እኔ ሳቀህ ማለት ነው። የሆነ ጥሩ ጥሩ ቦታ ላይ ነው የማይህ። መጥፎ ቦታ ትውላለህ። እንጃ መጥፎ የቱ ነው? መጀመሪያ መጥፎማ ያው አለ እንጂ ስሙ አይጠራም። አይ እኔ ብዙ እንደዚህ መጥፎ የሚባል ጥሩ ቦታ ለዋልም ብዬ አይደለም። አንደኛ አሁን ያው ወጣትነት አይደል? መስራት ነው። እንዳልኩ ደግሞ ነገሮችም ትንሽ ነገር ይገናሉ። መልካም ነገርም ስትሰራ መጥፎም ነገር ቢሆን በቃ ትንሿ እንደምትገነው አሁን ሙዳይ ጋር በዛ ልክ እኔ ትልቅ ነገር አድርጌላት አይደለም እውነት ለመናገር ግን በቃ የሷን ኢነርጂ ስላየሁት። ምክንያቱም እሷ ሰርታ እንጀራ ይሸጣሉ፣ ከብቶች ያረባሉ ምናምን እነሱን ነገሮች በቃ ሰዎች እንዲገዙ መንገር ነው ስራዬ። አምባሳደር ያስባለኝ እሱ ነው። ልጆች እንዲይዙ መንገር ያው እንትን ማድረግ ነው። ያን ያህል ትልቅ ስራ አይደለም እኮ። ብዙዎች አሁን ለምሳሌ በወጣትነታቸው ለራስ ነገር መሮጥን ላይ ያተኩራሉ። እንደውም ለኮሚኒቲ ለመጡበት ማህበረሰብ የማድረግ ነገር የሚኖረው እድሜ ትንሽ ገፋ ሲል 50 አካባቢ ሲሆን ነው የሚባል ነገር አለ። በወሬ ደረጃ ነውና አንተ ግን አሁን ካለህበት ቀደም እንዳልከው እኮ ነው የኪያዝና በጣም ጫፍ በደረሰበት ሰዓት አንተ ግን ስለ ሙዳይ ታስብ ነበርና እንዲህ አይነት ስራዎችን ለመስራት ቀና ልብ ይፈልጋል።
አሁን አንድም ያ እንቅስቃሴ ደግሞ የሰጠኝ በረከት አለ። ኒው ኢትዮጵያ ብራንድ አምባሳደር ያደረጉኝ ጉዞ ያዘጋጃ ወደ አርሜኒያ ነው። ጉዞ ወደ ቅድስት አርሴማ ገዳም ማለት ነው። የመካነ መቃብሯ ያለበት ቦታ ነው። ከዚህ በፊት እኔም ሄጃለሁ አሁን ከነሱ ጋር ማለት ነው የመጀመሪያው ትሪፕ ላይ። አሁንም ደግሞ ለአመቱ ለመስከረም 29 የተዘጋጀ ጉዞ አለ። ከነሱ ጋር ሄዳለሁ ማለት ነውና ይሄ ያመጣልኝ በረከት ነው። እዚህ መንፈሳዊ ነገር ላይ መንቀሳቀሱ በራሱ በዚህ ራሱን ችሎ ስራ ይሆናል። እንደዚህ ደግነትም ላይ ስትል ስራ የሚሆን እኔ ለምን መጥፎ ቦታ እንደማላይ አሁን ነው የገባኝ። እንግዲህ ከቲያትሩ ከፊልሙ ጎን ለጎን ከላዩ ላይ ነው ለብሰህ የመጣው ሱፍ ቤት አለ? እውነት ከቤት ከዛ ነው ለብሼ የመጣው ቀጥታ ከቴክዋን ማለት ነው። ትገዛለህ ወይስ? አይ ገዛቸዋለሁ። አሁን ፒኤልሲ ስለሆነ ግዴታ መንቀሳቀስ አለበት። ኮትና ሱሪ ቤት ለመክፈት ምን አነሳሳ? ምንድን እኔ ሱፍ አልወድም ነበረ እውነት ለመናገር። ግን የሆነ ለግራጁዌሽን ምናምን ለብሼ የተነሳሁት ፎቶ በጣም ብዙ ሰው በኢንቦክስ ጠየቀኝ። ከዛ እልካለሁ የገዛውበትን እልካለሁ። ከዛ ኦኬ ነገር ቢዝነስ መሆን ይችላል ማለት ነው አልኩና ሰው በራሴ ጀመርኩት። ራሴ ያስተዋውቀዋለሁ። ሰው ጋር በጥሩ ሁኔታ ደርሷል። ጥሩ ከስተመርም አለው አሁን ላይ። የቸሬ ሱፍ እንዴት ነው? ቸሬ እያየው ነው ሱፍንም ታዲያ ለራስህ ሲሆን ግን በደንብ ነው የምታስተዋውቀው። አረ ለሁሉም ነው። እኔ ጥሩ ነው እኮ አይደለ? ሲኒማ አሁን እንደበፊቱ ሞቅ ሞቅ እያለ ነው። አዎ ግን እኛ አላወቅንበትም ብዬ አስባለሁ። አሁን ብዙ ጊዜ እንደውም ጥሩ ሐሳብ ነው ያነሳው። ፊልም ስራ በችግር ነው ብዙ ጊዜ አሁን እየተገለጠም ያለው ምናምንና እኛ አላወቅንበትም ብዬ ነው የማስበው። ወይ ደግሞ ተላልፈናል። አሁን እዚህ እንኳን የምናስተዋውቀው ፊልማችንን ታይሚንጉና ለዓለም ነው። አሁን በአንተ ሚዲያ የምናስተዋውቀው መቀሌም፣ ሐዋሳም፣ ዲሲም ፓሪስም ያለው ሰው ጋር ማስታወቂያው ይደርሳል። ሲኒማ ቤቶች ግን የሉም። ሲኒማ ቤት ያለው ቦሌ ነው ወይ ደግሞ ፒያሳ ነው ያለው። ለአዲስ አበባ እንኳን የለም፣ እንኳን ለዓለም እንኳን ለኢትዮጵያ ማለት ነው የኢትዮጵያ ሲኒማ የሚታይበት። ሶ ሲኒማ በሌለበት ሁኔታ በጣም ባህላዊ ሆነናል ብዬ አስባለሁ። የሲኒማ ካልቸር እንዳይጠፋ ምናምን እያልን ሶ ማስታወቂያ ኤነርጂዎቻችንን እዛ ላይ እንጨርስና አሁን እነ ቲክቶክ ምናምን በየቤቱ ስለሚደርሱ በየእጃችን ስለሚደርሱ ነው። አሁን አፕሊኬሽኖች እየመጡ ነው። ኢቭን ዩቲዩብ እንኳን ቢሆን በቃ ማስታወቂያ ይፈልጋል። እኛ ልክ እዚህኛው ታይም ላይ እንደክማለን። አሁን እኔ እንኳን ቀንጃም ፊልም ከዚህ በፊት ለማስተዋወቅ መጥቻለሁ። ሲኒማ በጣም ሰው ጋር ደርሷል፣ ፍላጎት ነበር። ግን 20 ሺህ ሰው አይሆንም ለማየት የታደለው ገብቷል። ዓለም ሲኒማ የማይመሽበት ወይ ደግሞ መኪና ያለው ምናምን ሄዶ ነው የሚያየው ማለት ነው። እንደውም እንዳስታውስከኝ ታውቃለህ፣ አሁን ስመጣ ያየሁት ማስታወቂያ ነው የኬቨን ሃርት አዲሱ ሙቪውን 54 ሚሊዮን ህዝብ አየልኝ በ17 ቀን በኔትፍሊክስ ብሎ ተመልካቾችን ሲያመሰግን ነበረ። ያንን የሚያህል ተመልካች እርግጠኛ ነኝ በሲኒማ ቤት ቢለቀው ኖሮ ወጥቶ አያይም እና ሲኒማውን ወደ ዲጂታሉ የማምጣቱ ነገር ላይ ደከም ብለን ነበር። አሁን ግን ነቃያን እያልከኝ ነው? አዎ መስራትም አለብን። አሁን ሁሉም ፊልም ሰሪውም ተባብሮ፣ ምክንያቱም በቃ ወደ ኋላ ማለት አይደል መዘመን አለብን። የሆነ ካልቸሮችን ይዞ ለመቆየት ሲኒማ ካልቸር ምናምን እያልን ነው የምንቆየው። ሲኒማ ያስፈልጋል። በእርግጥ ሰው የለመደው የሚዝናናበት ነገር ነው። ግን እንደዚህ አይነት አፕሊኬሽኖች አሁን ሉሲ ቲቪ ላይ ነው ቀንጃ የሚለቀቀው። እንደ ሉሲ ቲቪ አይነት ዓለም ላይ የሚታዩ አሁን ይህንን መልእክት ሲሰሙ ቀንጃን ፊልም ገብተው ማየት ይችላሉ ሉሲ ቲቪ ላይ። ስለዚህ እንደዚህ አይነት ነገሮች ላይ ተባብረን ማስተዋወቅ በጣም ብዙ ብር መስራት ይችላል። አሁን እኔ ዩቲዩብ ቻናል ላይ 6.7 ሚሊዮን ቪው ያለው ፊልም አለኝ። ከነሱስ 100 ሺህ ቢያየው ለኔ ያዋጣኛል። ገብቷል። ግን አልደረስንላቸውም ነው ለሰው ባያለበት ስላልደረስን ነው ብዬ ነው ማስበው። እሱ ላይ ሁላችንም ፊልም ሰሪዎች እንተባበርና በደንብ ሌሎችም አፕሊኬሽኖች እና ዓለም ሲኒማም አሁን አፕሊኬሽን እየሰራ እንደሆነ ሰምቻለሁ። ቴሌቲቪም አለ፣ አሁን ሉሲ ቲቪም አለ። እነሱም የምናሳድግበትንና እኛም የምንጠቀምበት ባለሙያው ድህነትን የማያነሳበት ገብቷል የሚረዳበት ለሰው የሚተርፍበት ቢሆን ደስ ይለኛል። ምክንያቱም የተሰራው ነገር በደንብ ሰው ጋር ቢደርስ የሆነ ችግር ሲያጋጥም ወይ ሲታመም የሚጠይቅ አይሆንም። እንደውም የታመሙትን የሚያግዝ ይሆናል ባለሙያው፣ አቅሙ ይደረጃል። አሁን ግን የመበታተን ነገር አለ። የውጮቹ አይተ እንደሆነ ከዘመኑ ጋር አብሮ የመሄድ ነገር አለ። ለዛ ነው ሲቸገሩ ማናየው።
ኬቨነርታውን 54 ሚሊዮን ህዝብ አየኝ ሲል እኮ በ17 ቀን ሲኒማ ቤት ሰው እንደ በፊቱ እንደማይሄድ ገብቷቸዋል። ስለዚህ ደግሞ በዚህ በኩል መጡ ማለት ነው እና ያው ቀንጃም እየመጣ ነው ለማለት ነው። ኦሬዲ ትላንት ተለቀቀ። ሰፊ ትላንትና ተለቀቀ እኮ። ዋው ተለቋል። አዎ ተለቋል። አሁን እየታየ ነው የሚሆነው ሉሲ ቲቪ ላይ ማለት ነው። ሉሲ ቲቪ ላይ አለ። ዛሬ እንደውም የተገናኘ ነው። እሷንም ጥራት እኔም ቀንጃን ሉሲ ላይ ለቀዋለሁ። እስካሁን ያረኩት ነገር እንዳለ ሆኖ ህዝብ ፊት ደግሞ መነግራት ነገር አለኝ ቸሬ። ለዛ ነው ምንድነው? አዎ ምንድነው? ያው በደንብም ስላላገስኳት ነው እውነት ለመናገር። የባለፈው ቤት እንትን ለማድረግ 6 ሚሊዮን ምናምን ያስፈልግ ነበር። ሶሻል ሚዲያ ላይ ከ1 ሚሊዮን በላይ 1.3 ምናምን እንደዛ ነው የሰበሰብነውና ከዛ በላይ ላደርግላት አልቻልኩም። ምክንያቱም ያው ብዙ ተቃንተኖች መጡ። በፐርሰንት ነው እንትን የሚሉት ምናምን የሚሉት ወደ ኋላ ያደርገዋል። ምክንያቱም ህዝብ ፊት ወጥተ ስትጠይቅ ለበጎ አድራጎት ያደረከው ነገር ለአንተ ስም እንቅፋት እንዳይሆን፣ ስለዚህ በራሴ የምችለውን ነገር ላደርግላት በማሰብ ነው ሉሲ ቲቪዎች አፕሊኬሽኑን ባለቤቶቹን ማወሯቸው። እኔም የኔንም ውሳኔ አድርጌ ከሚታየው አሁን በ100 ብር ሲታይ 10%ቱ ለሷ አንድ ቪው በእያንዳንዱ ቪው 10%ቱን ለሙዳይ እንዲሆን አወሯቸው። ሉሲ ቲቪዎችም ተስማሙ። ከዚህ በኋላ አሁን ሉሲ ቀንጃም ፊልም ስታዩ ለሙዳይም 10%ቱ እየገባ እንደሆነ እንድታውቁት። በአንድ ድንጋይ ሁለት ወፍ ነው እያለ ነው። አይ ሙዳይንም ማገዝ ግድ ይላል። የብዙዎቻችንን ቀንበር ነው የተሸከመችው። ሁላችንም ብናደርገው ደስ የሚለን ግን ደግሞ ልናደርገው የማንችለውን ነገር ነው አይደል አንቺ የምታደርጊውና ከዛ አንፃር ከዚህም በላይ መታገዝ አለብሽ ብዬ ነው የማስበው። ሙዳይን ማገዝ ራስን ማገዝ ነው። እነዚህ ታዳጊዎች ባንወልዳቸውም ልጆቻችን ናቸው። ስለዚህ እነዚህ ልጆች ሰብስቦ ለቁም ነገር ማብቃት ከነዚህ መሃል ነገ ምን እንደሚወጣ የማይታወቅ። ስለዚህ ሙዳይን ቸሬ ቀንጃ ፊልምን በሉሲ ቲቪ ላይ እነሆ ሲል በአንድ ድንጋይ ሁለት ወፍ ነው። ታያላችሁ፣ ትደሰታላችሁ፣ ጎን ለጎን ደግሞ ሙዳይን ታግዛላችሁ። የተሰረቀ እንዳታዩ። ይሰረቃል ሜቢ አይ ፊልሞች እንዲሊክ ያደርጉ የለ ከኔትፍሊክስም ልም ሊወጣ ይችላል። የተሰረቀ ማየት ማለት ያው የቀንጃን ፊልም ብቻ እንትን ፕሮዲዩሰሮችን መጉዳት ሳይሆን አይ የተሰረቀ ማየት ማለት ከሙዳይ ከሚረዳቸው ታዳጊዎች ላይ እንግዲህ ምግብ እንደምንጠቅ ነው። እባካችሁ ዋው! የአንድ ሰው ቲያትሩ አሁን በቅርብ ነው የሚወጣው? አው ጥናቱን እንደጨረስን ትንሽ ከበድ ያለ ካራክተር ስለሆነ እሱ ላይ በደንብ እየሰራን ነው። ግን እንደጨረስነው ደግሞ የሚወጣ ነው። መድረኩም ሁሉም ነገር አልቋል። እንግዲህ ሁለታችሁን ያገናኛችሁ አንድም ቀንጃን አየሽው? አዎ እንዴት መራቂ ነበርኩ። በነገር ላይ ዋንጫ በልቷል ቀንጃ ባለፈ ከመጣው በኋላ። አልነገርከኝም እኮ። ኢትዮ ኢንተርናሽናል ፊልም ፌስቲቫል ላይ 5 ዋንጫዎችን በልቷል ቀንጃ። ታዲያ እንደዚህ ነው የምትናገረው? ሞካርጋትና በምን ዘርፍ? በወንድ ምርጥ ተዋናይ፣ በሴት ምርጥ ተዋናይ እኔና መስኪ ማለት ነው። በስክሪፕት በምርጥ ስክሪፕት እና በምርጥ ሲኒማቶግራፊ እና በአጠቃላይ ደግሞ በምርጥ ፊልም 5ኛው ማለት ነው። በበጎነት ጨምርበት 6ኛ ነው። በጎ በማድረግ በምን ዘርፍ? አይ አሪፍ ነው፣ በጣም ይገባዋል። ኦፍ ኮርስ ያኔ ስታዩ ያለሽን አስተያየት ነገርሽው? በጣም የሚገርም ፊልም ነው አይደለ? አዎ ነጥ ይውዝ ነው የምለው። በጣም የኢትዮጵያ ባህል ነው። በቃ የኛ የገጠሩን ህይወት በደንብ የሚታይበት ነገር ነውና በጣም ደስ የሚል ፊልም ነው። አዎ ቀንጃ ማለት የእርሻ በሬዎች ለአንዱ በሬ ለአንዱ ቀንጃው ነው እንደሚባለው አይደለ? ቀንጃ። አዎ ምናልባት ደግሞ ሌላኛው ትርጉሙ ይሄ ለአጭር ጊዜ የሚቀጠር ሰራተኛም ቀንጃ ይባላል። አዎ ጎጃም ውስጥ ሲሆን ለአጭር ጊዜ የምትቀጥረው ሰራተኛ የጉልበት ሰራተኛ ቀንጃ ይባላል። ጎንደር ውስጥ ደግሞ ባለው ካልቸር ደግሞ አንደኛው በሬ ለአንደኛው ቀንጃው ነው ይባላልና ሁለቱንም ነገር ደግሞ ፊልሙ ላይ ይታያል ያሳያል። 7ኛ ታዲያ ሽልማት ትዝ ብሎኝ የለ እንዴው ዝነኛው በሬ ደግሞ በረዳት ተዋናይ ዘርፍ የቀንጃ በሬም ተሸላሚ ሆኗል። ያኔ እኮ አገኘሁት በነገር ላይ
አለ እንዴ? ጎንደር እጅ ያገኘሁት በሬው አለ። ጎንደር ፊልሙን ለማሳየት ስንሄድ አለ። አሳያችሁት? ፊልሙ ነው ለብሼ ቀንጃን እንትን ፖስተሩን ምናምን እያሳየ ነው። ከሆኑ በሬዎች ግን ረስቶኛል። ከካራክተር ወጥቷል። ሊወጋኝ ነበሩ ለምሳሌ ነዋ ወይ በደንብ ምን ነበር የተደረገ? ምክንያቱም ለባለቤቱ ተከፍሎታል በጊዜው። አዎ በሬውን ገዝቼው ነው እውነት ለመናገር ግን ነግሬ ከነበረ አሳዘነኝ። ከዛ በኋላ በሬው ለፊልሙ ላይ ይታረዳል። አሳዘነን። በጣም ተላመድን። ሌላ ስታንት አምጥተን አረድንና እሱን ደግሞ ለሆነ ገበሬ በቃ እንዲያኖረው እንዲጠቀምበት አድርጌ ሰጠሁት ማለት ነው። ስለዚህ ምንም ቅር ሊለው አይገባም። ለምንድን ነው ሊመጣ? ናፍቆት ነው። ቸሪ አይደለም ሰው በሬ ናፍቀዋል። የማን ነገር ጽፈው በሬው እዚህ ጋር ሰውየውን ይገላምጠዋል የሚል ነገር በድፍረት እኮ የጻፈ ሰው ግን ደግሞ አላሳፈረም። ያው በሬ ተገኝቶ የሚገርበት ወናውን አሳይ። በደንብ ነው የተወነው። እንደው በእንስሳት ዘርፍ ስላልነበረ እንጂ እሱ ተሸላሚ ነበር። ከዚህ በሬ ልነስ በእናት በእንስሳት ዘርፍ መታጨት አለበት። እውነት ያላረገው ነገር የለም። ሳቀም እያለ ሲልሰኛል እንደታዘዘው በቃ የሆነ በደንብ ህይወት ሰጥቶታል ለፊልሙና ቀንጃን ማየት እንግዲህ በጣም ደረጃውን የጠበቀ ኢትዮጵያዊ ታሪክ ነው። ይህንን ፊልም ስናይ ደግሞ በተወሰነ መጠን በአንድ ድንጋይ ሁለት ወፍ ነው። እውነት ነው። እኔ ደስ የሚለኝ ምንድነው በቃ ጥሩ ማድረግ ማለት አሁን ሲኒማው ያለበትን ደረጃ እናውቃለን፣ ግን በዚህ ውስጥ ደግሞ መባረክን መፈለግ። አንድ አባት ያሉትን ነገር እስማማበታለሁ። ጥሩ ነገር አድርገን የምናገኘው ገንዘብ 100 ብሩ የ1000 ብር ያህል የመግዛት አቅም ይኖረዋል። አንዳንዴ ደግሞ 1000 ብር ይዘን የ100 ብር ያህል የመግዛት አቅም ላይኖረው ይችላል። ከዛ አንፃር መባረኩ እርግጠኛ ነኝ ይኖራል ብዬ አስባለሁና ቀንጃን ማየት በአንድ ድንጋይ ሁለት ወፍ ነው። ሙዳይን እናግዝበት እያለ ነው ተወዳጁ ተዋናይ ቸርነት። በስንት የምትሉት ነገር አለ እዚህ አጋጣሚ ላይ ስለ እሱ መናገር መፈልገው ምንድነው ያው ሶሻል ሚዲያ ላይ አሁን እንደሚታየው ብዙ ታዋቂ ሰዎች አርቲስቶች ስማቸው እየጠፋ ነው። አንዱ እንግዲህ ከስንት መሀል አንድ ይገኛልና ስንት ተከፍሏል ይባላል። ስንት ከፈለች ነው የሚሉት ያሉትና በዚህ ጉዳይ ላይ በደንብ እናወራ ደስ ይለኛል። ህብረተሰቡ በዛ ምክንያት ሰው ሸሽቶናል። እሱን አሁን አብሮ ነው ያለው እንጂ አብዛኛው አርቲስቶችም ይፈራሉ። እንዲህ ወጥተው ስለኛ ለማውራት አይችሉም። ለምን እንደማይችሉት እናንተም ተከፍሏቸዋል ይላሉ። የሚከፈላቸው ሊኖሩ ይችላሉ፣ ግን አንዱ ባጠፋው ሌላ ሁሉ። ስለዚህ እዚህ ጉዳይ ላይ ብናወራ ደስ ይለኛል። አዎ እንደሱ አይነት ነገር እኔም መቄዶንያን ስንሰራ አጋጥሞናል። 3 ወር ሙሉ አንድ ወንበር ላይ ቁጭ ብለን ሌሊት ስንጮህ ምናምን የሆነ ነገር ማለ የሚል ሰይጣናዊ አስተሳሰብ ይዞ የሚመጣ ሰው አለ። እኛ ግን እንግዲህ እግዚአብሔር በሚያውቀው ያለን ነገር ነው። አንዳንዴም የሌለንን ነገር ነው የሰጠነውና እንዲህ አይነት ነገሮች በቃ የምሰራው ለሱ ነው፣ ለእግዚአብሔር ነው። እግዚአብሔርን የሚያስደስት ስራ ነው የምሰራው። አለበለዚያ እንዲህ አይነት ድምጾችን የምንፈራ ከሆነ ላንተጋገዝ ነው። ልክ ነው። መልካም ስራ ደግሞ ሲሰራ ሁሌም እንቅፋት አለው። ያንን መጀመሪያ የሚሉትን ነገር አለመሆኑ ነው ዋናው። ያ ከሆነ በኋላ ግን አሜትና የነጠረ ይመለሳል። እውነት ለመናገር ለእናንተ አይነቱ ረጅሙ ስማችሁን ለገነባችሁ ሰው ከባድ ላይሆን ይችላል። ሰው ያውቃችኋል በደንብ። ለእንደኔ አይነት ጀማሪ ሰው ግን በጣም ያስደነግጣል። እኔ አሁን በጣም ነው የፈራሁት። አሁን ይብን ለጊሸንም የሆነ ጊዜ ስብሰባ ነበር፣ ለጊሸን ቤተክርስቲያን ማሰሪያ። እዛ ጋርም አርቲስቶቹን ሲሰድቡ እዚህኛውም የሙዳይም አምባሳደር ሆነ እንደዚህ እና በቅርብ ሰው ሲከራከሩ ነው ተከፍሎት ነው ተከፍሎት አይደለም ምናምን ሲሉ በጣም ያስደነግጣልና ለዛ ነው እኔ በግል የራሴን ነገር ላድርግ በሚል ነው አሁን ይሄንንም ሐሳብ ዝም ብዬ ዝም እንዳልላት ነው። ገብቷል። አሁን እውነት ለመናገር የሙዳይ አሁንም ሳይዘጋ እንትኑን ሳንጨርሰው መናገር የምፈልገው ተማሪዎች አሏት፣ ደብተር ቢገዙላት ተማሪዎች አሁንም ቢይዙላት 1000 ብር ነው አንድ ሰው አንድ ታዳጊ ለማሳደግ በወር 1000 ብር ነውና እያበላ ያብር እያጠጣ እያሳደረ እያስተማረ ማለት ነው። ምናልባት ያ ልጅ አንድ ሰው 1000 ብር እየከፈለ በወር የሚያሳድገው ልጅ ልጅ ሁሉ ብሎ መጥራት ይችላል። ኦፍ ኮርስ
ስለዚህ እሱኛውም ነገር ይቻላል። አሁን በአዲስ ዓመት እንደዚህ አይነት ሐሳብ ቀና ሐሳቦችን ይዘን ብንጀምረው ሰዎች ላይ እንቅፋት ማን ነው ያጠፉ ሰዎች ካሉ እገሌ ብሎ ስፔሲፊክ አድርጎ አርቲስትነት የወል ስም ነው ሁሉም የሚጠራበት ነው ምናምንና እንትኖቹ ሲባል ሰውም ደግሞ ይሸወድና አብሮ ኮሜንት ላይ ይሳደባል። ያ ደግሞ አብሶ ለጀማሪ ሰው ትንሽ ያስፈራል። ገብቷል መጣው ስለወድቅ ነው እንዴ ትላለና እንደዛ ባይሆን ጥሩ ነው እና በእንደዚህ አይነት መንገድ ደግሞ በፍጹም በቤተክርስቲያንም በእንደዚህ በጎ አድራጎትም እንትን እኔ በግሌ ልታገኙኝ አትችሉም። በክፍያ ለበረከት ነው ማድረገው። ምክንያቱም ብዙ ስራዎች እሰራለሁ እኔ ብዙ ድርጅቶች አምባሳደር ነኝ፣ ፊልሞችን እሰራለሁ። በቃ ያንን ሁሉ ነገር ስለማደርግ በነዛ በረከት አገኝበታለሁ። አንዳንዱ የሚያወራው ያንተን ስራ ከራሱ አንፃር እያየው ነው። እኔ በሆን ሳይከፈለኝ ይሄን አላረግም እሱ እንዴት ሊያረግ ቻለ የሚል ጥያቄ ይመጣበታል። ይሄን ስንል ደግሞ ሁሉም ሳይከፈለው ሰራ ማለትም ላይሆን ይችላል። ቀደም እንዳልሽውና አንድ የሆነ ነገር ከተገኘሽ ደግሞ በዛች የተነሳ ሁሉንም በአንድ አይን ማየት ደግሞ ችግር አለና ለፍርድ መቸኮል አግባብ አይደለም። ሁሉንም በጅምላ መደብደብም ጥሩ አይደለም። የሚጠረጠር ያደረገ ሰው ካለ እገሌ ያንን ነገር በመረጃና በማስረጃ ማለት ነው። አለበለዚያ ቀደም እንዳልሽ እኮ ብዙ ዝነኞች አሁን አጠገብሽ ቆሙ ነበር ያለው ጳጉሜ ላይ። ይሄን ፍራቻ እኮ ላይ መጡ ነው አይመጡም። እውነትም ለሞው ነግረውኛል። እውነት ነግረውኛል። እንዴት ለንውጣ? ምክንያቱም ያለው ሁኔታ በጣም ከባድ ነው። ያው አሁን ደግሞ ቲክቶክ አለ፣ ፌስቡክ ይሻል ነበር ነው። ቲክቶክ ላይ በጣም ነው እውነተኛውንም ውሸታውንም አንድ ላይ ተጨፍልቆ በጣም ነው እንትን የሚባሉትና ስለዚህ አልቻልንም ብለዋል። በቃ ፈርተናል። ቢያንስ አንቺ ጋር አብረን ከምንታይ አሁን ለምሳሌ ሰሞኑን ያው የተጀመረ ቤት እንደምታዩት ነው፣ አላለቀም። ስለዚህ ለሱኛው ማስጨረስ አለብን፣ በደንብ መስራት አለብን። እንደገና ደግሞ ቀጣይ ቦታ 2 ቦታዎች አሉ ገና መገንባት ያለባቸው፣ ለሱም ብር ያስፈልገናልና ነው ስንላቸው ከኪሴ ልስጥሽ እንጂ ያለኝን ላስጣ እንጂ ሚዲያ ላይ ወጥቼ ግን መናገር ፈራን። ብዙ አመት የተገነባ ስም በትንሽ ነገር እየጠፋ ነውና እኛ ራሳችን እናውቃለን፣ ግን ይቅርብን ያሉኝ። ዝነኞች ደግሞ ስማቸውን ተጠቅመው እያስተባበሩ የሰው ህይወት መቀየር ካልቻሉ ነገሮች የት ቦታ ላይ ነው ታዲያ ጥሩ የሆኑ የሚሄዱት? አስቸጋሪ ነው። ዝናህን ወይም ደግሞ የምታገኘው መልካም ስም ለበጎ በማዋል የወጣበትን ማህበረሰብ ማገዝ አይደለ አንዱ። እና ያን እንዳታረግ አንዴ ደግሞ ይሄን ፈርተ ደግሞ ሳታረግ ስትቀር እሱ እኮ እንደው በቃ ራስ ወዳድ እኮ ነው ምን ለራሱ እንደገና ምንም ነገር ብታረግ የሆነ ስም አለ እና ከዛ አንፃር እውነቱን ለመናገር እኔ እውነት አንተም በሆን የልቤን እግዚአብሔር ያውቃል። በደግነት ውስጥ መላለሳለሁ። የሰይጣን ስራ እንደሆነ ነው የሚገባኝ እኔ። ምክንያቱም ጥሩ ስትሰራ መጥቶ የሚያደናቅፍ እሱ ብቻ ነው እና የምታያቸውም አርቲስቶች እንዴ ለምን እንዲህ ይሆናል? ምክንያቱም አሁን ሙዳይ እኮ ሲጠናቀቅ እግዚአብሔር ቢፈቅድ ይሄን አይደል የሚመስለው ድጋፍ ቢደረግ ቅድም ያልሻቸው ሰዎች ይሄንን እንባላለን ብለው ባይሸሹ እኮ ሙዳይ ይሄ መልኩ ባጭር ጊዜ ውስጥ ይመጣ ነበር። እና ባካችሁ ጥሩ ለመስራት ሲንቀሳቀሱ ግድ የለም እንደው አታግዙ፣ ቢያንስ ሰዎች እንዳይሰሩ ማድረግ ግን ጥሩ ነው ወይ ባካችሁ ለማለት ነው በእነሱ ስም። በጣም ያጋጥማል። ብዙ ጊዜ ብዙ የሚሰማቸው ሰዎች ያጋጥሙኛልና ከዛ አንፃር እርግጠኛ ነኝ ሙዳይ ዘንድሮ ጳጉሜ በተለመደ ሁኔታ ይቀጥላል። እየመጣ እኮ ነው ጳጉሜ። አዎ እየመጣ ነው። አዎ የፍቅር ሳምንት አዎ ሙዳይ ያው እንግዲህ ቀንጃ ሲታይ በ10% ገቢው ለሙዳይ ነው። ይህን ሀሳቡን ደግሞ ይዞ የመጣው ተወዳጁ ተዋናይ ቸርነት ነው። በሉሲ ቲቪ አማካኝነት ፊልሙን እያያችሁ እየተደሰታችሁ ደግሞ ለሙዳይ ብላችሁ ብቻ አይደለም ፊልሙ በራሱ በጣም አስደሳች ነው። በአንድ ድንጋይ 2 ወፍ ያልነውም ለዛ ነው። ለስንብት የምትሉት ነገር አለ? ቦታችን ስለቀየርን ከኮተቤ ቃሊቲ ገብተናል። አቃቂ ቃሊቲ በተለይ አሁን ክረምት ነው ሰዓቱ። በጎ ፈቃደኛ በጣም ብዙ እንፈልጋለን። በማንኛውም እድሜ ክልል ከህፃን ጀምሮ እስከ አዋቂዎች ሽማግሌን ጨምሮ ማለት ነውና መታችሁ ይሁን ጎብኙን እንላለን። ከሀገር ውጭ ደግሞ ያላችሁ አቅማችሁ የፈቀደው 9923 ላይ የሁሉም ባንክ አካውንታችን ስለሆነ በዛ ብታግዙን። ቀላል ቁጥር 9923 ላይ ኦኬ ብትሉ ቴሌብርም ነው እንደገና ደግሞ የንግድ ባንክ አካውንት የሁሉም ባንክ አካውንታችንም ነው። በሱ አግዙን ላለው በተረፈ ጸልዩልን ነው ማለት።
በጣም ደስ ይላል። እሺ እኔም በባለፈው ያገዙን ሰዎች ነበሩ ስንል እነ መማር ቲክቶክ ላይ እሷን በጣም ማመስገን ፈልጋለሁ። ሌሎችም እንዲ ግሬደር የሰጡን ድርጅቶች አሉ፣ ዘላለም ይባላል። እሱንም በጣም እናመሰግናለን። ሌሎቻችሁም በዛ ማሰባሰቢያ ላይ ያገዛችሁን እናመሰግናለን። አሁን እንግዲህ በ9923 ኦኬ ብላችሁ በመላክ ደግሞ ሙዳይን ከያላችሁበት ማገዝ ትችላላችሁ። በሁሉም ባንክ ይሄንን ነው ማስተላለፍ የምፈልገው። ይሄው ያው እንግዲህ እኛም የምንለው ሙዳይ እናውቀዋለን። ከጥንት ጀምሮ ብዙ ታዳጊዎችን አቅፎ የደገፈ ነው። እነዛን ታዳጊዎች ልክ እንደራሷ ልጆች ይዛ ለቁም ነገር ስለምታበቃ ካሁን በፊትም ብየዋለሁ፣ ዛሬም እለዋለሁ፣ ሙዳይን እናመሰግናታለን። ረጅም ዕድሜ ከጤንነት ጋር እንመኛለን። ተመልካቾች በኋላ እንመለሳለን።